የድነት ንስሐ ደግሞ አንድ ጊዜ አይደለም ወይ የሚገባው? ወይስ ይሄ ወንድሜ አሁን ገና ነው በትክክል የድነትን ንስሐ የገባው? ይህ ማለት መጀመሪያ ላይ አልዳነም ነበር ማለት ይቻላል? ጥሩ። መጀመሪያ ይሄ ትረካው እውነተኛ ነው? ትረካው እውነተኛ የተፈጸመ ታሪክ ነው? እሱን አንድ ትመልሳለህ ለራስህ። እንዲሁ ለምሳሌ ያህል አንድ ሰው ሆኖ ቢሆን እንደዚህ እና እንዴት ነው? አሁን የሱ ጥያቄ ጌታን አምኖ ነበር፣ ከዛ ካደ፣ ከዛ አላ ጌታን ከእንደገና አገኘ የሚል ነገር ነው። ሆኖም እንደዚህ አይነት ነገር ቢከሰትስ የሚል ነው። መካድ የሚለው ቃል ደግሞ የምጠይቀው ጥያቄ ነው። ጌታን አምኖ ክዶ ከዛ ጌታን አገኘ አይነት ነገር ነው። ካደ ያልከው እንዴት ነው የካደው? ከቸርች ነው የጠፋው? ከቤተ ክርስቲያን የለቀቀው? ከቸርች ርቆ ከመንፈሳዊ ሕይወት ርቆ ዓለማዊ ልምምድ ሕይወት ውስጥ ገብቶ ነው? የሁሉ ክደት አይደለም። ይሄ ባክስላይዲንግ ነው የሚባለው። መካድ የሚባለው የሆነ ያመንከው ነገር ነበር፣ እሱን አላምንም ስትል ያመንከውን ስትክድ ማለት። መካድ የእምነት ተቃራኒ፣ የሕይወት መድከም አይደለም። የሕይወት መድከም ተብሎ ተጽፏል። ሁላችንም መጠኑ ዲግሪው ይለያያል እንጂ ሁላችንም በሱ እንወድቃለን፣ እንፈተናለን። ማፈግፈግ፣ መዛል፣ መድከም፣ ተስፋ መቁረጥ፣ ጌታ እንደተወን ማሰብ፣ በዓለም ነገር መሳብ፣ ይሄ ፈተና ሁሉም ክርስቲያን ይኖረዋል እንደ ጥንካሬው መጠን። ስለዚህ ይሄ ክደት አይደለም። ከማህበር መራቅ፣ ከምናድግበት ጋርደን ውስጥ መውጣት፣ ከለመለመው መስክ መራቅ፣ ከመንጎች መሃል ተለይቶ መውጣት፣ በሕይወት መድከም፣ እነዚህ ሁሉ መካድ አይደሉም። መካድ ማለት የእምነት ተቃራኒ፣ የሚያምነውን ነገር ሲተወው አላምንም ብሎ ሲል እሱ መካድ ይባላል። ስለ መካድ ካወራን የካዱትን ሰዎች ወደ ንስሐ ማምጣት አይቻልም፣ ከባድ። ዕብራውያን መጽሐፍ ላይ ምን ይላል? ቀድሞ ጌታን ያመኑትን በኋላም የካዱትን እነርሱን ወደ ንስሐ ማምጣት ከባድ ነው፣ መጨረሻቸውም መቃጠል ነው እያለ ያለ። ለዚህ መካድን እንዴት ነው እናንተ ያውቃል? አሁን አንዳንድ ሰው ከቸርች አንዱ ልጅ ሲወጣ ኢየሱስን ካደ ይላል። ኖ ኢየሱስን አልካደም። በሕይወቱ ደከመ፣ ቃል የሚሰጠው የለም፣ በቃል ማደግ አልቻለም። ይሄ ልጅ ደክሟል፣ ኢየሱስን አልካደም። አንዳንድ ሰው ደግሞ ጭራሽ ከነሱ ቸርች ወጥቶ ሌላ ቸርች ሲገባ ራሱ ካደ ነው የሚሉት። ከቃሊዮት ወጥቶ ሙሉ ወንጌል ሲገባው ከሙሉ ወንጌል ወጥቶ ቃሊዮት ሲገባ እንደ ካደ፣ እንደ ሄረሲ፣ እንደ ምንድነው እንደዛ ነው የሚቆጠረው። እንደ ካደ እኮ ጌታን ተወኮ ሊሉም ይችላሉ። እና ጥያቄው መካድ የሚለው መብራራት አለበት። የካዱትን መመለስ ከባድ ስለሆነ ሰው ግን ጌታን ካገኘ በኋላ እንደ ቆሮንቶስ ቤተክርስቲያን መጋቢ በማጣት እንደ ኤፌሶን ቤተክርስቲያን በዓለማውያን በመሳብ በእንደዚህ አይነት ነገሮች ሕይወቱ ይዳከማል። ወይም ደግሞ ተኮትኩቶ የሚያድግበት አጥቢያ ቤተክርስቲያን የሌለበት ቦታ ላይ ይቆምና፣ ለምሳሌ አጥቢያ ቤተክርስቲያን በሌለበት ወረዳ፣ ቀበሌ ምናምን ቸርች የሌለችባቸው አንዳንድ ክልሎች አሉ። ቸርች ላታገኙሉ ትችላለህ። ያ ሰው ጌታን አግኝቷል፣ እዛ ቦታ ይውላል፣ ይዳከማል። ይህን ሰውዬ ተዳክሞ ስታየው ካደ አይባልም። መካድ ማለት ኢየሱስ እርሱ ክርስቶስ አይደለም፣ ኢየሱስ እርሱ የእግዚአብሔር ልጅ አይደለም የሚል የአፍ ምስክርነት መስጠት ነው። ያንንም ለሌሎች ማስተላለፍ ቀድሞ ከኛ ጋር የነበሩት በኋላ የካዱት የተባለው አንደኛ ዮሐንስ 2 ላይ ያለውን ዕብራውያን ላይ የተጻፉትን ይሆናል። እሱ መካድ። እነዚህ ከኛ መሃል ወጥተው ሄዱ፣ ከመጀመሪያም ግን ከኛ ወገን አልነበሩም የተባሉ እነሱን ለንስሐ ማደስም ከባድ ነው። ከዚህ በላይ መስዋዕት ሊቀርብላቸው አይችልምና እንግዲህ መጨረሻቸው ከዚህ የሚበልጥ መስዋዕት ስለሌለ የሚያድናቸውን መስዋዕት ክደዋልና መጨረሻቸው ጥፋት ነው። ብዙ ጊዜ ግን የክርስቲያኖች ችግር ምንድን ነው? በእኛ ሀገር ባለው ሁኔታ ኢየሱስን ክዶ መስለም ነው። ብዙ ጊዜ ይኖራል። በነገራችን መስለም ነው። ኢየሱስ የእግዚአብሔር ልጅ አይደለም፣ አልሞተም፣ አልተሰቀለም ብሎ እስላም መሆን ነው የብዙ ክርስቲያኖች በተለይ ወጣቱ ችግር ይሄ ነው። ኖ በሕይወት መዛል፣ በሕይወት መድከም፣ ከቸርች መጥፋት፣ ከቸርች መቅረት፣ ዓመት 2 ዓመት ከክርስትና ስፍራዎች መጥፋት፣ በአንዳንድ ወጥመዶች መያዝ፣ ይሄ ነው የብዙዎች ችግር። ስለዚህ የዚህ ወንድም ችግር ከወዴት እንደሆነ ደግሞ ብትጽፍልኝ አሁን መካድ ባልኩና መድከም ባልኩ ባክስላይዲንግ በሚባለውና በአፖስታሲ ወይንም በመካድ በማፈግፈግ መካከል ያለው ነገር ይሄ ነው። የወንድሜ ችግር የቱ ነበረ? ከቸርች ጠፍቶ የመጣ ነው?
ወይስ ኢየሱስ የእግዚአብሔር ልጅ አይደለም ብሎ ክዶ ነው? ወይስ የጴጥሮስ አይነት ክደት ነች? ጴጥሮስ ጌታ ሆይ አንተ ክርስቶስ፣ በቃ አጠቃላይ ዓለሙን ሊያድን የሚመጣው አንተ እንደሆንክ አውቀናል። ባጭሩ የእግዚአብሔር ልጅ እንደሆንክ እናውቃለን። ባጭሩ የዘላለም ሕይወት እንዳለህ እናውቃለን። ዕውቀቱ አለው። ስለዚህ ጴጥሮስ በአፉ 3 ጊዜ ቢክድም ኢየሱስ የዘላለም ሕይወት ቃል እንዳለው ያውቃል። ለዛ ነው በሶስተኛው ቀን ፍጥጥ ብሎ እንዳልካደ ሰው ጌታ ሆይ እንደምወድህ አንተ ታውቃለህ። ለምን? ፍርሃት በዙሪያ በተከበብከው ነገር አንዳንድ ጊዜ መዋጥ አለ። በልብ ውስጥ ግን ኢየሱስ ጌታ ነው። እሱ ሁሉንም ክርስቲያን የጴጥሮሱ አይነት ያልደረሰበት ሰው የለም። በአጠቃላይ ጴንጤ ላለመምሰል ያደረጋችኋት ትንንሽ አክሽን በሙሉ የጴጥሮስ ክደት ትባላለች። በሆነ ቦታ ላይ ጴንጤ ላለመምሰል በሰውኛ ቋንቋ ላውራውና ጴንጤ ላለመባል፣ ጴንጤ ላለመምሰል ወይም ጴንጤ ነው ላለመባል የወሰድናት አንዳንድ ትንሽ አክሽንና ሪአክሽን አለች። እሷ የጴጥሮስ ክደት። ውስጣቸው ኢየሱስ የእግዚአብሔር ልጅ ነው፣ ግን ፍርሃት፣ አለመብሰል፣ አለማደግ፣ ኃይልን አለመቀበል፣ እነዚህ ነገሮች በቦታ በነገሮች አንድን ክርስቲያን ቢያዳክሙት ቢውሉ ይሄ ልጅ ድጋሚ ጌታን አይቀበልም። ኦልሬዲ ጌታን ተቀብሏል። በመጽሐፍ ቅዱስ በአዲስ ኪዳን ውስጥ ስናጠና ንስሐ 2 መልክ አለው። የመዳን ንስሐ፣ የህብረት ንስሐ ወይም ህብረትን የማደስ ንስሐ። የመዳን ንስሐ በእኛ ሀገር ቋንቋ በእኛ ሀገር አነጋገር ጌታን መቀበል የሚባለው ሐዋርያት ሥራ ምዕራፍ 2 ቁጥር 37 ገደማ ያለው እንድን ዘንድ ምን እናርግ ወንድሞች ሆይ እንድን ዘንድ ንስሐ ግቡ። በእኛ ሀገር ቋንቋ ጌታን ተቀበሉ የሚባል እና በጌታ በኢየሱስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። እሱኛው የመዳን ንስሐ ነው። በወንጌላውያን የጀማ ስብከት እንቅስቃሴ ላይ ጌታን መቀበል፣ ጌታን የምትቀበሉ ውጡ፣ እሱኛው የመዳን ንስሐ ይባላል። የመዳን ንስሐ አንድ ሰው በሕይወቱ የሚያደርገው አንድ ጊዜ ብቻ ነው። በየጊዜው የመዳን ንስሐ የሚባል የለም። አንድ ጊዜ ብቻ ሰው ጌታን ይቀበላል። በእኛ ሀገር ቋንቋ በመጽሐፍ ቅዱሱ ቋንቋ እንድን ዘንድ ምን እናድርግ? ንስሐ ግቡ፣ ተጠመቁ፣ አለቀ። አንዴ ይሄ ሰውዬ ወደ ዓለም ሄዶ አስቴር አወቀና አዳምጦ ሲመጣ፣ ወደ ዓለም ሄዶ ተዳክሞ ዝሎ ሲመጣ፣ ዓለም አድክመው አካባቢው አድክሞ አለመማሩ፣ ቃል አለማጥናቱ፣ ጥሩ አጥቢያ ቤተ ክርስቲያን ውስጥ ባለመሆኑ ተዝለፍልፎ በመጣ ቁጥር ጌታን አይቀበልም። የመዳን ንስሐ አንድ ጊዜ ብቻ ነው። የእግዚአብሔር ልጅነት አለ። ህብረትን የማደስ ንስሐ በግልም በማህበርም በአጥቢያ ቤተ ክርስቲያን የሚፈጸም ነው። እሱ ለመዳን ሳይሆን ህብረትን ለማስቀጠል፣ በህብረት ውስጥ ለመጠቃለል፣ ህብረት ውስጥ ለመሳተፍ፣ በህብረት ውስጥ ታድሶ ለማድረግ፣ በህብረት ውስጥ ባለ እግዚአብሔር ሰርቪሶች ውስጥ ለመሳተፍ የሚገባው የህብረት ንስሐ የምንለው እሱ እንግዲህ ለቆሮንቶሶች የተጻፈው ጸጸት የሌለበት ከዛ ችግር ከዛ ዓለማዊነት መዳን ወደሱ የሚያደርሰው ንስሐ ካሉበት ከተያዙበት ወጥመድ እስራት ምናምን ለመውጣት የሚደረግ ቆራጥነት ወይንም አቋም፣ የአቋም መግለጫ ሳይሆን የአቋም ድርጊት እሱ የህብረት ንስሐ ይባላል። ቆሮንቶሶች ለመዳን ንስሐ አያደርጉም። ወደ መዳን የሚያደርሰው ካሉበት ነገር ለማምለጥ ካሉበት ተጽዕኖ የሚያወጣ ክርስቶስ ቤተ ክርስቲያንን እንደሆነ እንደዚሁ ባል የሚስት ራስ ነውና እሱም አካሉን የሚያድን የሚለው መዳን ማለት ነው። የሱ አይነት የጥገና አገልግሎት አለ፣ የጥገና ንስሐ አለ እና እሱ ሁሉ ጊዜ ነው የምናደርገው። አእምሯችን ክፉ ባሰበ ቁጥር ሶሪ ጂሰስ፣ አፋችን በሳተ ቁጥር ክርስቲያን ብዙም አፉ ሚስት አይመስለኝም፣ የሆነ ነገር ይገዛናል። እግዚአብሔር ይመስገን። ግን ሲስት ኦ ጂሰስ ተገቢ አይደለም እንላለን። ክፉ ሐሳብ ይመጣል፣ ተገቢ አይደለም እንላለን። ምኞት ይመጣል፣ መፈተን ይመጣል፣ ጸብና ክርክር በቅዱሳን መካከል ይመጣል። ሶሪ ጂሰስ ብለን የምናርመው ማረም በግላችን ከእንደና ደግሞ እንደ ማህበር የማህበር ንስሐ የምንለው እሱም ህብረት ውስጥ ያለን የህብረት ንስሐ ውስጥ የግልና የማህበር አለ። እሱም የማህበር ንስሐ የሚባለው ፕሮግራም መሪው እዚህ ጋር ወጥቶ ወገኖች እስቲ በዚህ ሳምንት የሰራነውን ኃጢአት እያሰብን በጌታ ፊት ንስሐ እናደርጋለን፣ ሁላችንም ይቅር በለን እያልን እንጸልያለን። አሁን የንስሐ ጸሎት እናደርጋለን። ጌታ ኖ እሱ አይደለም። የህብረት ንስሐ ማለት ቤተ ክርስቲያን ተሰብስባ እያንዳንዱ ሰው በግሉ ንስሐ መግባት አይደለም። የግል ችግር ከሊቀ ካህናቱ ጋር በግል ቤት ነው የምትጨርሰው፣ መንገድ ላይ ነው የምትጨርሰው።
ልጅቷን የተመኘኸው መንገድ ላይ ነው ያያሃት፣ እዛ ሆስፒታል ማዞሪያ ጋር ያ ተመኘሃት። እስከ እሑድ ጠዋት ተጠብቆ ጌታው ባለፈው ማክሰኞ ቀን የዛ ማዞሪያው ጋር አይባልም ማለት። የህብረት ንስሐ እሱ አይደለም። እሱ የግል ነው። መጨረስ ያለብህ እዛው ጋር ነው፣ ቆጪ ጋር ነው። ለምን ኢየሱስ ደሞ ቆጪ ጋር ሆነ ንስሐ ትገባለህ አይልህም። ለምን ሰርቪስ የሚሰጠው 24 ሰዓት ኢየሱስ 24 ሰዓት ሊቀ ካህናት ነው፣ የማይደክመው ሊቀ ካህን። ስለዚህ በሚያስፈልጋችሁ ጊዜ ሁሉ ነው የሚለው። እዛው ቆጪ ጋር ታይና ተመኘ፣ አጓጉል ተመኘ። ለትዳር አይደለም የተመኘው። ለትዳር መመኘት ተገቢ ነው። ለቁም ነገር መመኘት ተገቢ ነው። እቺ ሚስቴ ብትሆን ማለት ተገቢ ነው። ግን አጉል ኢየሱስ እንዳለው በሐሳቡ ከሷ ጋር መተኛት። ስለዚህ እዛው ጋር ነው ጨርሶ ኦ ሶሪ ጂሰስ ይሄን መሰለ አንተ አእምሮ አቆሸሽኩት ብለ እዛው ጋር ነው የምትጨርሱት። ኢየሱስ እንደ ጂሰስ ሶሪ ብሎ ነገር የለም። ቸርች ሄደ እሁድ ተንበርክከ ጉልበት እየተንቀጠቀጠ ስቅ ብለ ማልቀስ አይልም። ንስሐ ተንበርክኮ ስቅ ማለት ስላይደለ። ንስሐ ማለት አንዱ ወደ ቦታ መመለስ ማለት ነው። ሁለተኛው ምንድነው እንግዲህ መፍረድ ማለት ነው። ንስሐ ዋነኛ ትርጉሙ ኃጢአት ስፍራን መሳት ነው። ንስሐ ወደ ስፍራ መመለስ እንጂ ለቅሶም አይደለም፣ እንባም አይደለም፣ በእንባ መረጫጨትም አይደለም። ሁለተኛው ደግሞ ቆሮንቶስ 11 ላይ የተጻፈው መፍረድ ነው። ንስሐ ምን ማለት ነው? መፍረድ ያደረኩት ነገር ወይም ይሄ ያሰብኩት ሐሳብ ምንድነው? ሮንግ ነው፣ ስተት ነው ብለ ጌታ ሳይፈርድበት አንተ ቀድመ ስትፈርድ ማለት። ጳውሎስ ስለ ንስሐ በአንደኛ ቆሮንቶስ 11 ላይ ስለ ጌታ ራስ ባስተማረው ንስሐ የንስሐ ሁለተኛውና ትልቁ ትርጉም እግዚአብሔር ሳይፈርድበት በፊት ቀድመህ አንተ በድካም ላይ ምን ማድረግ ነው? መፍረድ ነው። ጳውሎስ በኃጢአታችን ወይም በበደላችን ወይም በተሳሳትነው ነገር አስቀድመን ብንፈርድ በጌታ ባልተፈረደብንም ነበር ያለው ማለት እና መፍረድ ኢትስ ሮንግ። በቃ ያሰብኩት ሐሳብ ሮንግ ነው፣ የተናገርኩት ቃል ጌታ ሮንግ ነው። ጸብ ሊሆን ይችላል፣ ክርክር ሊሆን ይችላል፣ ነገሩ ተፈጽሟል። ግን ታር ጌታ አውቃለሁ ይሄ ሮንግ ነው፣ አይመጥነኝም፣ ስፍራ አይደለም፣ ልክ አይደለሁም፣ ኢትስ ሮንግ ብለ ቀድመ መፍረድ ንስሐ ይባላል። የህብረት ንስሐ ማለት የየግልህን ኃጢአት እሁድ ጠዋት መጥቶ ብሎ ቤቱን እንደ ንብ ማጮህ አይደለም። የህብረት ንስሐ የሚባለው ማህበሩ በጋራ ያጠፋው ጥፋት ሲኖር ምኑ ማህበሩ በጋራ ያጠፋው ጥፋት ሲኖር እንደ ማህበር ቆሮንቶሶች በማህበር አጠፉ፣ በማህበር ንስሐ አድርጉ ተባለ። የግል ጉዳይ ግን ቤተክርስቲያን ተመጥቶ ተንበርክኮ እስቲ ወገኖቼ ያሰብን ይላል ሰውየው ከላይ ሆኖ እስቲ ሰኞ እንዴት እንደዋላችሁ አስቡ። ታስባለህ? እውነት ነው። ማክሰኞ ትዝ ይላል። እስቲ ማክሰኞ ምን እያሰባችሁ ነበር? ምን ነበር የሰራችሁት? እስቲ የተናዘዝን እንጸልያለን። እውነት ነው። ማክሰኞ ከረዳት ከታክሲ ሹፌር ጋር ተሰዳድብ ያለው ልክ ነው። ይታውኒ ኮዲጃድን በቃ አፌን ጌታ ሮብ እንዴት ነበር ያልነው? እስቲ ያሰባችሁ ሮብ እንዴት ነበር ያላችሁት? እውነት ነው። አለቃዬ ጋር ወይስ ሐሙስ? እሱ አይደለም። እሱ እዛው በሰዓቱ በቦታው ገርለህ የምትመጣው። እዚህ የማህበር ንስሐ የምናደርገው እንደ ቤተ ክርስቲያን እንደ ማህበር በጋራ የሳትነው ያጠፋነው ነገር ሲኖር በማህበር የተደረገው ነገር ሮንግ ነው፣ የተሰራው ነገር ሮንግ ነው፣ ማህበሩ አጥፍቷል። ስለዚህ ጌታን በማህበር ሶሪ እንለዋለን። በማህበር ያጠፋነውን ጌታ መሃላችን ስላለ በማህበር ይቅርታ እንጠይቀዋለን እንጂ የግል ነገር አምጥቶ እዚህ መላቀስ ትክክለኛው አይደለም። ወደ ጥያቄ ልምጣና ያ ወንድማችን ያልከውን አሁን ወይኔ ክስትላ አብራር ተጻፍልኝ። ጌታን ካደ ስትል ከቸርች ጠፍቶ ነው ወይ? ከናንተ አጥቢያ ቤተ ክርስቲያን ድራሹ ጠፍቶ ነው ወይ? ሄዶ ዓለም ላይ እና አስቴር አወቀን አዳምጦ መጥቶ ነው ወይ? ነው ወይስ ኢየሱስ የእግዚአብሔር ልጅ አይደለም ብሎ ክዶን? ምክንያቱም እንደዛ የካዱትን ሰዎች ለንስሐ መመለስ በጣም ከባድ ስለሆነ ብዙ ጊዜ የሚመጡት ወንድሞች ወይም እህቶች በህይወት ተዳክመው እንጀራ ስላልበሉ ደክሟቸው ቃል ስላልበሉ ዝለው ዓለም በልታቸው ዓለም ውጣቸው ከዛ ከዓለም ጥርስ ውስጥ እያመለጠ የመጡ ናቸው። እነዚህ ሰዎች የመዳን ንስሐን አያደርጉም። ኦሬዲ የመዳን ንስሐ በህይወታቸው ውስጥ ተፈጽሟል። አንድ ጊዜ ማለት ጌታን ምን ብለው ነበር? ተቀብለው። ሰው ሰፈር ደርሶ በመጣ ቁጥር የት ነበርክ? አዳምጠ መጣ አስቴርን ና አሁን ጌታን ትቀበላለህ።
ጌታ ሆይ በል። ጌታ ሆይ እኔ ኃጢአተኛ የግል አዳኛ እቀበልሃለሁ አጨብጭቡለት አይባልም። ነገ ደግሞ ሄዶ የሆነ ቦታ ደርሶ ሲመጣ አሁንም ደርሰ መጣው በል እጅን ዘርጋ ጌታ አይባል። ጌታን መቀበል በሕይወት ዘመን አንድ ጊዜ ብቻ ምታረግ። ህብረት ግን በግሉ ሰውየው እንዲያድስ ይበረታታል። እገዛ ከፈለገም እናግዘዋለን። እገዛው ምንድነው? አንበርክከ ነው በላልቀስ አይደለም። እገዛው ትምህርት ነው። እሱ በግሉ ከጌታ ጋር ይጨርሳል። ሊቀ ካህናት አለው። በእርሱና በአብ መካከል ያለው መካከለኛ እኔ አይደለሁም፣ ቸርች አይደለችም፣ ወልድ ነው። በወልድ አማካኝነት ይጨርሳል። ይሄ ሰውዬ ግን ተመልሶ ብርክርክ እንዳይል እግሩ ቄጠማ እንዳይሆን የእግዚአብሔርን ቃል ክትትል የጠፋ እንዴት ናና ተማር እዚህ ጋር ደርሰናል። በቃ ወጥረት ይዘዋል ማለት ነው። እንዲጠነክር ከቸርች እንዳይጠፋ። ቸርች ቅዱሳን የሚያድጉባት መስክ ነች። በለመለመ መስክ ላይ ያሰማራኛል ማለት እኮ ቸርች ነው፣ ሌላ ቦታ አይደል። እስቲ የለመለመ መስክ የት ሊሆን ይችላል? በለመለመ መስክ ላይ ታሰማራልኛል ሲል የት ይመስላችኋል? ሳር ላይ ነው ጌታ የሚያሰማራ? የት ነው የሚያሰማራ? አጥቢያ ቤተ ክርስቲያን ነች፣ የለመለመ መስክ። እና ገበታን አዘጋጀህልኝ ማለት ምን ማለት ነው? ገበታን በፊት ለፊቴ ላይ ዘረጋ። ጠረጴዛ እላው ላይ ማአት አይነት ብፌ የሆነ ገበታ አዘጋጀህልኝ ማለት የት ነው? አጥቢያ ቤተ ክርስቲያን። ምንም ይሁን ምን አለ፣ ገበታ አለ። በየአይነቱ ዕቃ ከ66ቱ ይኖራል። እንደያቁሙ እኮ አለ። እውነት ውሰት። ምክንያቱም እሷን ራሱ ዓለም ላይ አታገኝም። እውነት ውሰት። እሑድ ጠዋት አንድ ወንድማችን በቃ በጨበጣ ወጥቶ የሚያወራትን ነገር ዓለም ላይ ሄደ ትሰማለን? አሰማም እኮ። ወይኔ ነገ ለካ ተረኛ አገልጋይ ነኝ ብሎ ጨበጣ ይባላል። ነበጨት ጌታ ሆይ ኧረ ዮና ኃይለ ቃል ስጠኝ፣ ኃይለ ቃል ነው የሚለው። ጸሎቱ ራሱ ኃይለ ቃል ስጠኝ፣ ኃይለ ቃል። እንግዲህ ምን እንላለን? በቃ ጌታ ታንኪዩ፣ ትላንትና ጌታ የሰጠኝ ቃል ነው። እሷንስ ቢሆን የት ነው ምን በላው? እዛው አጥቢያ ቤተ ክርስቲያን ውስጥ ገብቷል። የብፌው መብዛትና ማነስ ነው የሚለያይ። እና ደግሞ ባለሙያ ይፈልጋል። የወጥ አሰራር ምንም ይሁን ምን ባለሙያው እንግዲህ አቀራረብ፣ መስተንግዶ ምናምን የተለያየ ሊሆን ይችላል እንጂ አለች ምግብ። እዚህ ቀጥና የሚሆነው ፍራ አለች። እንደ ባለሙያው ይለያያል። አገኛችሁኝ? ግን በቃ አበሻ ናችሁ፣ አሽሙር ይገባችኋል። እንደዛ ነው። እና የመዳን ንስሐ አያደርግም ልልህ ነው። የካደ የሚለውን አብራራልኝና ማለት ነው። ባክስላይዲንግ ወደ ኋላ ማፈ ምንድን ነው ይሄ የሚባለው? ትንሽ በህይወት መዳከም ደርሶ ይመጣል። ሲመጣ ግን ጥርሶ ወልቆ ነው ይመጣው። ሂሳብ ከፍሎ በመጽሐፍ ቅዱስ ውስጥ በክርስትና ህይወቱ ተዳክሞ ወደ ዓለም ሄዶ በሰላም የመጣ አንድም ሰው አታገኙ። ሰፈር ውስጥ ዞራችሁ ፈል ወይ እዚህ ያለ ብዙ ወንድሞች ይኖራሉ፣ እህቶች ይኖራሉ። ከጌታ ቤት ርቆ 6 ወር 1 ዓመት ከመንፈሳዊ ምግብ ከእግዚአብሔር ቃል የኢየሱስን ስም ከመጥራት ርቆ የሆነ ነገር ሳይከስር የመጣ ሰው አታገኙ። የሆነ ነገር ቢያንስ ሰላሙን አጥቶ ዋስትናውን አጥቶ ሲደናበር ሲደነግጥ ሞት ሲያስፈራው ዋስትና ሲያጣ እንደው ተው ሌላውን ነገር ሳይከስር ሂሳብ ሳይቀምስ ወደ ጌታ መግቦት መመለስ የለም። በክርስትና የዓመት ፈቃድ የሚባል የለም። እዚህ ትንሽ የዓመት ፈቃድ ወስጄ ትንሽ በሸነና ብዬ ምናምን ይል ከጌታ ጋር ነው በሸነና ምንለው። ከጌታ ጋር ነው አዋሳ ሄደን ተዝናንተን ምን መጣው። እሺ እንጂ ጌታን ቁጭ አድርጌ በሸነና ይል። ከጌታ ጋር እንዝናናለን፣ ከጌታ ጋር እንበላለን፣ እንጠጣለን፣ ከጌታ ጋር እንጂ እሱን ቁጭ አድርጎ የዓመት ፈቃድ ጌታ እዚህ ጋር ጠብቀኝ፣ ትንሽ ቆየኝ፣ እኔ ትንሽ ደረስ ሲቺ አይቼልህ ልምጣ ይችላል። ምን ዋስትና አለ? ብቻን ሲያገኝ ያሳማረኛ የሪያ እረኛ ያሳማረኛ አሳማ ታውቃለህ፣ ወደ በረት አይገባ። አንዱን በዚህ ተሮርጦ 100 በዚህ ይሮጥላል። በቃ ፈንዲሻ ሞኝ ሴት ከሆነች ፈንዲሻ ስትለቅም ስታስገባ ሙሉ ፈንዲሻ መሬቱ ነው የሚሆነው። ብልህ ከሆነች ከርና ታበስለዋለች። አሳማና ፈንዲሻ አንድ ናቸው። ብልህ እረኛ ሲያባረር አይውልም። በዚህ ተለው ግማሹ በዚህ አትይዘውም። አንዱንም ሳትይዝ መጨረሻ ወገብን ይዘንም ትቆም። ስለዚህ ምንድነው የሚያደርጉት? ያንጠባጥቡለታል። ያቃ እንደ የሆነ ባቄላውን ያንጠባጠቡ ሲል እያለ በየተንጋጉ ይመጣሉ ማለት ነው። እያንጠባጠበ በረት ውስጥ ይገባል። እሱ
ልክ በረቱ ውስጥ ሁሉም ሲገቡ ይዘጋል ማለት ወደ መታረጃቸው ማለት ነው። ሰይጣንም እንደዚሁ ነው። የሆነች ነገር እያንጠባጠበ ከጌታ ያርቃል። ሩቅ መንገድ ከሄድክ በረሃው ጋር ከደረሰ በኋላ እንዲህ ብትል ቸርች ሩቅ ነች፣ እንዲህ ብትል ሙድ ያስክብን ሰዎች የለንም፣ እንዲህ ብትል ብቻህን ነህ፣ ያን ጊዜ ይሳካብሃል ማለት ነው። እና አንዲት በመጽሐፍ ቅዱስ ውስጥ ያው የክርስቲያን ቤተሰብ ነች፣ ያዕቆብ ይባላል። የአብርሃም የልጅ ልጅ ክርስቲያን ማለት በክርስቶስ የሚያምን ነው። ያዕቆብ በክርስቶስ ተስፋ አድርጓልና በዛ ክርስቲያን ቤተሰብ ውስጥ ሴት ልጅ ነበረችው፣ ታውቃላችሁ፣ ዲና የምትባል። ዲና ቤት ውስጥ ሁሉ ጊዜ አባቷ የሚያወራው ጀሆቫ አምላካችን እንደዚህ ነው፣ ጀሆቫ አምላካችን ለአባቴ ለአያቴ ለአብርሃም ተገልጦ ኤልሻዳይ ያህዌ ጀሆቫ ሁሌ ቤት ውስጥ። አሁን ደግሞ እንጸልያለን እስቲ ጀሆቫ፣ በእነሱ ቋንቋ ማለቴ ነው። በእነሱ ቋንቋ ጀሆቫ ነው፣ እሺ እግዚአብሔር አይደለ። እና በያዕቆብኛ ነው ያወራውላችሁ በዕብራይስጥኛ። እና ጀሆቫ በእኛ እግዚአብሔር ጀሆቫ እንደዚህ ወጥቶ እንደዚህ ቤት ውስጥ ሁሌ ስለ እስራኤል አምላክ ነው የሚወራው። እና ልጅቷ ምንድነው ሁሌ ባይብል ስተዲ አለች። ምንድነው ሁሉ ጊዜ ናነ እንዲህ በመስኮት ስታይ የአገሩን ሴቶች ልጆች ተመለከተች ይላል። የዛን አገር ሴቶች ልጆች ተመለከተች እንዲህ ስታይ። ከዛ እስቲ ቼክ ላርግ ብላ ከጀሆቫ አምልኮ ከያዕቆብ አምላክ አምልኮ በኋላ ኢየሱስ ሆኖ የሚመጣው ከርሱ አምልኮ ወጣች። ትንሽ ቪዚቴሽን ምናምን በሸነና ልበልበላ ማለት ነው። ከክርስትናው ወጣችና የዛን ሀገር ልጆች ሴቶች እያየች ሲያምሩ እያለች በስታይላቸው እያለች ዝም ብሎ አባቴ እዛ አገልግሎት ኳየር ምናምን እያለ ጠምዶኝ እዚህ እንዴት ያምራል ሞኝ ሆነች። እና መጽሐፍ ቅዱስ ምን ይላል? ስትወጣ በሰላም መመለስ የለም እያለ እንደ ወጣች ያየች በቃ በእንትናቸው በጌጣቸው በስታይላቸው በምናቸው እየቀናች እንዲህ ነው እንጂ እያለች ስትሄድ የአገሩ ሰው ሴኬም የሚባል አንድ ጎረምሳ አያት። ከዛስ ልቧን በሚያባብል ቃል ተናገራት። ምክንያቱም ታውቃላችሁ ዓለማውያን ቅቤን ያቀልጧል። ልቧን በሚያባብል ቃል ተናገራት ይላል። ልጅቷ እንዲህ አይነት ቃል ሰምታ አታውቅም። ሁሌ የምትሰማው ኢየሱስ ጌታ ክርስቶስ ምናምን ነው፣ እግዚአብሔር ጀሆቫ ያህዌ ኤሎሂም አዶናይ ምናምን ነው የምትሰማው። ልጁ ልቧን ጥፍት በቃ ልብ ቅርጽ እንዲየሳለ በወረቀት ላይ በጦር እያሾለከ ልቧን አጠፋው። በቃ እንዲህ አይነት ነገር ከክርስቲያን ቤተሰቦቿ ይሳኮርም ሲያወራ ዛብሎንም ዳንም ሮቤልም አንዳቸውም ሲያወሩ ሰምታ አታውቅም። ውጭ ያለው ደግሞ በቃ ምላሱን ልነግራችሁ። ከዛ እየጻፈ ግጥም እየጻፈላት በቀይ እስክሪብቶ በአረንጓዴ ፍቅርን ፍቅር አሉ ስሙን አሳንሰው ከድንጋይ ከብዳለ ተሸከመው ሰብ አንቺንም እንደኔ አርጎ ልጅቷ ልቧን አጠፋው ማለት ነው። ሴኬም አሁን ማት ናቸው ውጭ ሴኬሞች፣ የወንድ ሴኬም አለ፣ የሴት ሴኬም አለ። ልጅቷ ልቧ ጠፋ። ከዛ በኋላ ከሱ ጋር ተኛች፣ ተነወረች ማለት ነው። ቤቷ ስትመጣ በኪሳራ መጣች። ወንድሞቿም ችግሩ ስገቡ ጎራዴ መሳል ጀመሩ፣ ጩቤያቸውን መሳል ጀመሩ። ከሰፈር ልጆች ጋር ሄደው ካልተደባደብን አሉ፣ ተንኮል ሰሩ እና የአገሩን ሰው በጩቤ ወቅተው ብዙ ሰው ገደሉ በሷ ምክንያት። ያዕቆብ ደነገጠ። ብቸኛ ሰው ነው። የኢራቅ ምድር ነው፣ ዘመዶቹ ያሉት ኢራቅ ምድር ላይ ነው። በዚህ ቦታ ላይ ብቸኛ ነው እና በጣም ልቡ ተሰበረ፣ ደነገጠ፣ አዘነ። በጠዋት ንብረቱን ሸክፎ ልጅቷንም ልጆቹንም ይዞ ከሀገር ጠፍቶ ሄደ። የሁሉ ቀውስ በቤተሰቡ የመጣው የዓመት ረፍት። ሌላ የዓመት ረፍት ልንገራችሁ። ንጉሥ ዳዊት መጽሐፉ ምን ይላል? ጦሩ ሁሉ ጦር ሜዳ ሄዶ ነበር ይላል። ሰራዊቱ በሙሉ ጦር ሜዳ ሊዋጉ ሄደው ነበር። ዳዊት ግን በቤቱ ብቻውን ቀረና ቀጥሎስ በሰገነቱ ላይ ይንሸራሸር ነበር ይላል። በሸነና ከእግዚአብሔር ስራ የአንድ እስራኤላዊ ንጉስ እግዚአብሔር የሰጠው ስራ ምንድነው? ለአንድ እስራኤላዊ ንጉስ ህዝቡን እንጀራ በወጥ ማብላት እንዳይመስል፣ የእስራኤል ንጉስ ትልቁ ስራ የእስራኤልን ጠላቶች ማጥፋት ነው። ሁሌ መዋጋት ነው ያለበት። ዳዊት እግዚአብሔር የሰጠውን የጦር ሜዳ ስራ ሳይሰራ በሸነና ልጅ ወክስ ይበላ ሲንሸራሸር ጦሩ ጦር ሜዳ ነው። ከጠላት ጋር ተፋጧል። ንጉሱ ወክ ይበላል። ሰገነቱ ላይ ወደ ሲል የኦሪዮንን ሚስት አየ። ከዛ በኋላ የሆነው ሆነ።